the real and complex number system real number እና complex number system እናያለን። in everyday life knowingly or unknowingly we are doing with numbers እያወቅን ሆነ ሳናቅ በዕለት ተዕለት ህይወታችን ከቁጥሮች ጋር እናሳልፋለን እንሰራለን። therefore it will be nice if we get familiarized with numbers ስለዚህ ስለ ቁጥር ማወቃችን ጥሩ ነው። whatever course which needs the concept of mathematics we take we face with the concept of numbers directly or indirectly በምንወስዳቸው በማንኛውም ኮርስ ማትስን በሚያካትት ኮርስ ውስጥ ቁጥርን ወደድንም ጠላንም ከቁጥር ጋር እንሰራለን ነው። for this purpose numbers and their basic properties will be introduced under this chapter ለዚህም ዓላማ በዚህ ቻፕተር ላይ ስለ ቁጥሮች እናያለን፣ የነሱ መሰረታዊ ባህሪያትን እናያለን እና the real number system the set of natural numbers ነው መጀመሪያ የምናየው መቁጠሪያ ቁጥሮች የምንለው. The history of numbers indicates that the first set of numbers used by the ancient human beings for continuing purpose was the set of natural or counting numbers. በሰው ታሪክ መጀመሪያ ቁጥር ላይ የዋለው መቁጠሪያ ቁጥር ነው ወይንም the set of natural number የናቹራል ነምበር ስብስብ ነው። ሰው ሲቆጠር እንግዲህ ከአንድ ጀምሮ ነው የሚቆጥረው ካውንት ለማድረግ 1 2 3 መቁጠሪያ ከዜሮ ጀምሮ አይቆጥርም መቼስ ለመቁጠር 1 2 3 እያለ ነው የሚቀጥለው። ለዛ በሰው ታሪክ ላይ በጥንት የሰው ታሪክ ላይ መጀመሪያ ጥቅም ላይ የዋለው ሴት ኦፍ ነምበር ናቹራል ነምበር ነው። the set of natural numbers is denoted by n ሴቱ በካፒታል n ነው የሚገለጸው እና ሴቱ n equal to በሴት ውስጥ 1 2 3 እያለ ይቀጥላል። ሴቱ እንደዚህ ይዘጋል። operations on the set of natural numbers natural numbers ላይ የሚካሄዱ ኦፕሬሽኖች አሉ። አዲሽን መልቲፕሊኬሽን አሉ። አዲሽንን በምናይበት ጊዜ if two natural numbers a and b are added using the operation plus then the sum a plus b is also natural number a እና b የሚባሉ ናቹራል ነምበሮችን ብንደምር ውጤቱ a plus b የሚሆነው ናቹራል ነምበር ነው። ስለዚህ ይሄ ምን ያስበላል? ናቹራል ነምበር በናቹራል አዲሽን በአዲሽን ክሎዝድ የሆነ ነው እንላለን። a ለምሳሌ ናቹራል ነምበር ስብስብ ቢሆን a እና b ተደምረው የሰጡት a plus b እዛው ናቹራል ነምበር ውስጥ ያለ ቁጥር ነው። ከናቹራል ነምበር አልወጣም ነው። ለምሳሌ a እና b ተደምረው ናቹራል ነምበር ማለት ከአንድ ጀምሮ ሁለት እያለ የሚቀጥል ቁጥር ነው። a እና b ተደምረው ኔጌቲቭ 5 ቢሰጡ ከናቹራል ነምበር እየወጣ ነው። ስለዚህ ከናቹራል ነምበር አይወጣም አዲሽን ከናቹራል ነምበር እዛው ናቹራል ነምበር ነው ድምሩ ራሱ የሚሆነው። so if the sum of two natural numbers a and b denoted by c then we can write the operation a እና b በc ቢገለጽ ኦፕሬሽኑን c equal to a plus b ብለን መግለጽ እንችላለን ነው። c የሚያሳየው the sum ነው። a and b ደግሞ ተርምስ ይባላሉ። የተደመሩት ተርምስ ይባላሉ። ውጤቱ ሰም ይባላል። ለምሳሌ 3 plus 8 equal to 11 በሚለው 11 ምንድነው? ሰም ነው። 3 እና 8 ደግሞ ተርምስ ናቸው የሚደመሩት። መልቲፕሊኬሽን ላይ ስንመጣ if two natural numbers a and b are multiplied using the operation ይሄን ኦፕሬሽን የማብዛት ኦፕሬሽን ነው። a እና b እንደዛ ቢባዙ ብዜታቸው ምን ይባላል? ፕሮዳክት ይባላል። ፕሮዳክት ብዜት የተባዙት also ብዜታቸው ደግሞ ምን ይሰጣል? ናቹራል ነምበር ናቹራል ነምበር a እና b ካሉ ሁለቱም ሲባዙ እዛው ናቹራል ነምበር ውስጥ ነው ያለ ቁጥር ነው። ከናቹራል ነምበር ውጪ አይወጣም ነው። ስለዚህ በመልቲፕሊኬሽንም ክሎዝድ እንደሆነ ማየት እንችላለን። if the product of two natural numbers a and b denoted by c ብዜቱ a የa እና የb ብዜት c ከተባለ እንደዚህ ሊጻፍ ይችላል ነው። c equal to a times b ተብሎ ሊጻፍ ይችላል። so c is called the product c ውጤቱ ምን ይባላል? ፕሮዳክት ይባላል። a and b ደግሞ ፋክተርስ ይባላል። ብዜት ላይ በመደመር ጊዜ c ሰም a እና b ደግሞ ተርምስ ነበር የተባለው እዚህ ጋር c ፕሮዳክት a and b ፋክተርስ 3 times 4 equal to 12 በሚለው ላይ 3 እና 4 ፋክተርስ ሲሆኑ 12 ደግሞ ፕሮዳክት ነው ወይንም ውጤት ነው የሚሆነው። properties of addition and multiplication on the set of natural numbers በናቹራል ነምበር ስብስብ ላይ የአዲሽን እና የመልቲፕሊኬሽን ባህሪያት for any two natural numbers a and b the sum a plus b is also natural number ነው ብለናል። a እና b የሚባሉ ቁጥሮች ቢኖሩ ድምሩም ናቹራል ነምበር ነው የሚሰጠው። ለምሳሌ 3 እና 8ን ብንወስድ ድምሩ 11 ነው የሚሰጠው። 11 ናቹራል ነምበር ነው። 3 እና 8 ናቹራል ነምበር ናቸው። 11ም ነው። ስለዚህ in general we say that the set of natural numbers is closed under addition የናቹራል ነምበር ስብስብ በአዲሽን ክሎዝድ የሆነ ነው። ያ ማለት ናቹራል ነምበር የሆኑ ቁጥሮችን ብትደምሩ እዛው ናቹራል ነምበር እዛው ክሎዝድ የሆነ ሴት ውስጥ እዛው ውስጥ ክሎዝድ የሆነ ነው። ከዛ ሴት አይወጣም መልሶ ናቹራል ነምበር ነው የሚሰጠው የሚለው ነው። ሌላው for any two natural numbers ሁለት ናቹራል ነምበርስ a እና b ቢኖሩ a plus b ከb plus a ጋር ተመሳሳይ ነው። 3 ሲደመር 8 ከ8 ሲደመር 3 ጋር እኩል ነው እንደማለት ነው 11። ስለዚህ ከዚህ ምን እንረዳለን?
ዊ ሴይ ዛት አዲሽን ኢዝ ኮሙታቲቭ ኦን ዘ ሴት ኦፍ ናቹራል ነምበርስ። አዲሽን ኮሙታቲቭ ነው ወይንም መደመር ኮሙታቲቭ ነው። አንዱን ኮሙታቲቭ ማለት ኤ ፕላስ ቢ ኢኳል ቱ ቢ ፕላስ ኤ፣ እንደዚህ ቦታ ስንቀያየር አቀያየረን ብንደምርም ዘሴም ነው። ስለዚህ በናቹራል ነምበር ውስጥ አዲሽን ኮሙታቲቭ ነው እንላለን። ሶስት ናቹራል ነምበርስ ቢኖሩ ኤ ቢ እና ሲ፣ ኤ ፕላስ ቢ ፕላስ ሲ መጀመሪያ ኤ ፕላስ ቢ ደምረን ሲ ላይ መደመርና ቢ ፕላስ ሲ ደምረን ኤ ላይ መደመር እኩል ነው ወይንም ተመሳሳይ ነው። ተመልከቱ እዚህ 3 8 እና 6 ቢኖሩ መጀመሪያ 3ን ከ8 ጋር ደምረን 6ን 3 እና 8 11 ሲደመር 6 17 ነው። 8ን ከ6 ጋር ደምረን 14 መጀመሪያ እንደምረን ከዚህ ጋር ስንደምረን 17 ነው። ስለዚህ እኩል ነው። ይሄ ምን ባህሪ ይባላል? አሶሲዬቲቭ ባህሪ ይባላል። ሶ ዊ ሴይ ዛት አዲሽን ኢዝ አሶሲዬቲቭ ኦን ዘ ሴት ኦፍ ናቹራል ነምበርስ እንላለን። ፎር ኤኒ ቱ ናቹራል ነምበርስ ኤ ኤንድ ቢ፣ ሁለት ናቹራል ነምበርስ ቢኖሩ ፕሮዳክታቸው ኤ ክሮስ ቢ ናቹራል ነምበር ነው። ስለዚህ ከዚህ ተነስተን 3 እና 4ን ብንወስድ 3 ታይምስ 4 ብዜቱ ስንት ነው የሚሆነው? 12 ነው። 12 ናቹራል ነምበር ነው። 3 እና 4 ናቹራል ነምበሮች። ስለዚህ ናቹራል ነምበር ከናቹራል ነምበር ጋር ሲባዛ እዛው ናቹራል ነምበር ነው የሚሰጠው። ስለዚህ we say that the set of natural numbers is closed under multiplication. the set of natural number በመልቲፕሊኬሽን closed ነው። ያ ማለት ቢባዛ እዛው ናቹራል ነምበርን ነው የሚሰጠው። ሁለት ናቹራል ነምበሮች ኤ እና ቢ ቢኖሩ ኤ ታይምስ ቢ ከቢ ታይምስ ኤ ጋር እኩል ነው። ወደፊት ወደ ኋላ እኩል ነው። ያ ማለት 3 ታይምስ 4 ከ4 ታይምስ 3 ጋር እኩል ነው 12። ይሄ የሚያሳየው ምንድነው? ኮሙታቲቭ መልቲፕሊኬሽን ኢዝ ኮሙታቲቭ ኦን ዘ ሴት ኦፍ ናቹራል ነምበርስ። መልቲፕሊኬሽን በናቹራል ነምበርስ ኮሙታቲቭ እንደሆነ እናያለን። እሺ 3 ናቹራል ነምበርስ ቢኖሩ ኤ ቢ እና ሲ ቢኖሩ ኤን ከቢ ጋር አባዝተን ቀድመን ከሲ ጋር ማብዛት እና ቢን ከሲ ጋር አብዝተን ቀድመን ከኤ ጋር ማብዛት እኩል ነው። ለምሳሌ በምሳሌ ስናይ 2 ታይምስ 4 ታይምስ 5 2 ታይምስ 4ን መጀመሪያ አብዝተን 2 ታይምስ 4 8 ነው። በ5 እና በዛ 40 ነው። 4 ታይምስ 5ን ቀድመን አብዝተን 4 ጊዜ 5 20 ነው። በ2 እና በዛ 40 ነው። ስለዚህ ዘሴም ነው። ከዚህ አሶሲዬቲቭ መሆኑን ማየት እንችላለን። ዛት መልቲፕሊኬሽን በናቹራል ነምበር አሶሲዬቲቭ ነው። ፎር ኤኒ ናቹራል ነምበር ኤ ኢት ሆልድስ ዛት ኤ ለሚባል ናቹራል ነምበር ኤ ታይምስ 1 ከ1 ታይምስ ኤ ጋር እኩል ነው። ኤ ራሱ ይሰጣል። ኤ ታይምስ 1 ከ1 ኤ የሚያሳየው 6 ጊዜ 1 ከ1 ጊዜ 6 ጋር እኩል ነው 6 ነው። ስለዚህ ኢን ጀነራል ዊ ሴይ ዛት መልቲፕሊኬሽን ሃዝ አን አይደንቲቲ ኤሌመንት ኦን ዘ ሴት ኦፍ ናቹራል ነምበርስ ኤንድ ዋን ኢዝ ዘ አይደንቲቲ ኤሌመንት። መልቲፕሊኬሽን አይደንቲቲ ኤሌመንት አለው ነው በናቹራል ነምበር ሴት ውስጥ። ያም አይደንቲቲ ኤሌመንት ዋን ነው። ማንኛውንም ቁጥር ከዋን ጋር ስታባዙት ራሱን አይደንቲቲ ራሱን መልሶ ስለሚሰጥ ፎር ኤኒ 3 ናቹራል ነምበርስ ኤ ቢ እና ሲ ቢኖሩ ኤ ታይምስ ቢ ፕላስ ሲ ማለት ኤ ታይምስ ቢ ፕላስ ሲ ማለት ኤን ከቢ ጋር አብዝተን ሲደመር ኤን ከሲ ጋር እንደማብዛት ነው። ኤ ታይምስ ቢ ሲደመር ኤ ታይምስ ሲ ነው። ለምሳሌ 3 ታይምስ 5 ፕላስ 7 ማለት ምን ማለት ነው? 5 ሲደመር 7 12 ነው። 12 ጊዜ 3 36 ማለት ነው። ይሄ ከምን ጋር ተመሳሳይ ነው? 3 ከ5 ጋር 3 ታይምስ 5 ፕላስ አለ ፕላስ 3 ከ7 ጋር 3 ታይምስ 7 እንደማለት ነው። 3 ጊዜ 5 15 3 ጊዜ 7 21 ድምሩ 36። ስለዚህ ይሄ ምን ባህሪ ነው? ኢን ጀነራል ዊ ሴይ ዛት መልቲፕሊኬሽን ኢዝ ዲስትሪቢዩቲቭ ኦቨር አዲሽን። አያችሁ መልቲፕሊኬሽን በናቹራል ነምበር ላይ አዲሽን ላይ ዲስትሪቢዩቲቭ ነው። ዲስትሪቢዩት ማለት ማሰራጨት ነው። እዚህ 3 ጊዜ ነው የተባለው። አዲሽን ላይ ተሰራጨ፣ እዚህ ጋር እየተሰራጨ ነው ለእያንዳንዱ ቁጥር። እነዚህን ባህሪያት ማየት እንችላለን። ኮንሲደር ቱ ነምበርስ ኤ ኤንድ ቢ፣ ሁለት ቁጥሮች አሉ። ዊ ሴይ ኤ ኢዝ ግሬተር ዛን ቢ ዲኖትድ ባይ ኤ ግሬተር ዛን ቢ ነው ስንል ምን ማለታችን ነው? ኤ ግሬተር ዛን ቢ ነው ስንል ኤ ማይነስ ቢ ፖዚቲቭ ነው ማለት ነው። ለምሳሌ 5 ከ3 ይበልጣል ከተባለ 5 ሲቀነስ 3 ምን መምጣት አለበት? ፖዚቲቭ ቁጥር። ፖዚቲቭ 2 ነው የሚመጣው፣ ኔጌቲቭ አይመጣም። ከፊት ያለው ቁጥር የሚበልጥ ከሆነ ከፊት ካለው ቁጥር ስንቀንስ ፖዚቲቭ ነው የሚመጣው። ኦርደር ሪሌሽን ኢን ናቹራል ነምበር ትራንዚቲቭ ፕሮፐርቲ አለ። ፎር ኤኒ 3 ናቹራል ነምበርስ ኤ ቢ ኤንድ ሲ ኤ ግሬተር ዛን ቢ ከተባለ ቢ ግሬተር ዛን ሲ ከሆነ ምን ይሆናል? ኤ ከሲ ይበልጣል። ለምን? ኤ ከቢ ይበልጣል። ይሄ ቢ ደግሞ ከሲ ይበልጣል። ስለዚህ ኤ ከቢ ስለሚበልጥ ኤ ከሲ ይበልጣል ነው። ይሄ ትራንዚቲቭ ፕሮፐርቲ ነው። በቀላሉ 4 ከ3 ይበልጣል፣ እንዲሁም 3 ከ2 ይበልጣል። ስለዚህ 4 ከማን ይበልጣል? ከ2 ይበልጣል ነው። this is transitive property.
አዲሽን ፕሮፐርቲ አለ። ፎር ኤኒ 3 ናቹራል ነምበር 3 ናቹራል ነምበርስ ቢኖሩ ኤ ግሬተር ዛን ቢ ከሆነ ኤ ከቢ የሚበልጥ ከሆነ ኤ ፕላስ ሲ ግሬተር ዛን ቢ ፕላስ ሲ። ኤ ላይ የሆነ ቁጥር ኮንስታንት ብንደምር ቢ ላይም ተመሳሳይ ብንደምር ይሄኛው ሳይድ ነው የሚበልጠው ነው። ለምሳሌ 5 ከ3 ይበልጣል። ይሄ ትክክል ነው። ሁለቱም ላይ ተመሳሳይ ኮንስታንት ቁጥር ጀምሩ። ስለዚህ ሁለት እንጨምር። 5 ፕላስ 2 ከማን ይበልጣል? ከ3 ፕላስ 2 ይበልጣል እንደማለት ነው። ለምን የደመርነው እኩል ነው። ስለዚህ 5 ፕላስ 2 7 ከ3 ፕላስ 2 5 ይበልጣል እንደማለት ነው። መልቲፕሊኬሽን ፕሮፐርቲ ያለ ፎር ኤኒ 3 ናቹራል ነምበርስ 3 ናቹራል ነምበርስ ቢኖሩ ኤ ግሬተር ዛን ቢ ከሆነ ኤሲ ከቢሲ ይበልጣል። ስናበዛ ሲን የሆነን ቁጥር ሲን ስናበዛ አሁን እንደተባለው 5 ከ3 የሚበልጥ ከሆነ ሲን 2 ነው። 5 ጊዜ 2 ከ3 ጊዜ 2 ይበልጣል እንደማለት ነው። 5 ጊዜ 2 10 ከ3 ጊዜ 2 ከ6 ይበልጣል። ይሄ መልቲፕሊኬሽን ፕሮፐርቲ ነው። ላው ኦፍ ትራይኮቶሚ ደግሞ አለ። ይሄ የሚነግረን ቱ ናቹራል ለማንኛውም ለቱ ናቹራል ነምበርስ ኤ ኤንድ ቢ ቢኖሩ ዊ ሃቭ ያ እነዛ ሁለት ናቹራል ነምበርስ ምን ሊሆኑ ይችላሉ? ኤ ከቢ ሊበልጥ ይችላል ወይ ኤ ከቢ ሊያንስ ይችላል ወይ ኤ ከቢ እኩል ሊሆን ይችላል። ከዚህ ሶስቱ ውጪ ሊሆን አይችልም። ሁለት ቁጥሮች ካሉ አንዱ ከአንዱ ሊበልጥ ይችላል፣ አንዱ ከአንዱ ሊያንስ ይችላል፣ ወይንም እኩል ሊሆን ነው የሚችለው። ከዛ ውጪ ነገር የለም ነው። ይሄ ላው ኦፍ ትራይኮቶሚ ይባላል።